ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 የሚተላለፍላችሁ የመረጃ ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናውን እየመራው ደግሞ ወደ እናንተ ማቀርብላችሁ እኔ ፍራት አጥላው ነኝ መልካም ቆይታ በሶማሊያ ክልል 3.5 ሚሊዮን ቶን ድፍድፍ ነዳጅ ማምረት ይቻላል የተባለለት የጎዴ ነዳጅ ማጣሪያ ፋብሪካና የዩሪያ ማዳበሪያ ፋብሪካ የግንባታ መሰረት ድንጋይ ተጥሏል የመሰረት ድንጋዩን ያስቀመጡ ጠቅላይ ሚኒስትር ዶክተር አብይ አህመድ የጎዴ ነዳጅ ማጣሪያ ፋብሪካ በጎልደን ኮንኮርድ ግሩፕ የሚገነባ መሆኑን ጠቅሰው ከሂላሊ ነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አቅም አለው ተብሏል። በሌላ በኩልም የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካ ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በአመት 3 ሚሊዮን ቶን አምርቶ ያቀርባል ሲሉ ጠቁመዋል። እነዚህ ፕሮጀክቶች የኢንዱስትሪ እድገትን ከማሳየት በላይ ናቸው ያሉት ጠቅላይ ሚኒስትሩ እድሎቻችንን የመጠቀም ትብብሮቻችንን የማጠናከርና ሰላምን የማጽናት የጋራ ኃላፊነታችንን የሚያሳዩ ናቸው ሲሉ ጠቅሰዋል። ኢትዮጵያውያን ሁሉ በህብረትና በአንድነት ለእድገት መሰባሰባችንን አጠናክረን እንቀጥላለን ሲሉም ጥሪ አቅርበዋል። ኢትዮጵያ በመድኃኒት ቁጥጥር የዓለም ጤና ድርጅትን 3ኛ ደረጃ ማቹሪቲ ሌቭል 3 የብቃት ማረጋገጫ አገኘች። ድርጅቱ የሀገራት የሕክምና ምርቶችን ተቆጣጣሪ አካላት የቁጥጥር ስርዓት የደረሰበትን ደረጃ በመገምገም ደረጃ የሚሰጥ ሲሆን ኢትዮጵያ ያገኘችው ደረጃ የተረጋጋና የተቀናጀ የቁጥጥር ስርዓት ላይ መድረሷን ያመላክታል ተብሏል። አማሩ ገብሩ ዝርዝር አለው። የዓለም ጤና ድርጅት የሀገራት የሕክምና ምርቶች ተቆጣጣሪ አካላት የቁጥጥር ስርዓት የደረሰበትን ደረጃ በየጊዜው እየገመገመ ደረጃ ይሰጣል። በዚህ መሰረት ኢትዮጵያ ማቹሪቲ ሌቭል 3 ወይም ደረጃ 3ን ይዛለች። ኢትዮጵያ ያገኘችው 3ኛ ደረጃ የተረጋጋና የተቀናጀ የቁጥጥር ስርዓት ላይ መድረሷን ያሳያል ተብሏል። በኢትዮጵያ ውስጥ ያሉ መድኃኒቶች ጥራት፣ ደህንነትና ውጤታማነት በዓለም አቀፍ ደረጃ መረጋገጡን ያመለክታል። የጤና ሚኒስቴር ይህንን ደረጃ ለማሳካት ከፍተኛ ጥረት ላደረጉ የኢትዮጵያ ግብርና መድኃኒት ባለስልጣን እንዲሁም ሌሎች አጋር አካላት ምስጋና አቅርቧል። የህብረተሰቡን ጤና ለመጠበቅ በዓለም አቀፍ ደረጃ ተቀባይነት ያለው ጠንካራ የጤና ቁጥጥር ስርዓት ለመፍጠር እየተሰሩ ያሉ ስራዎች ተጠናክረው እንደሚቀጥሉም ሚኒስትሩ አመልክተዋል። የዓለም ጤና ድርጅት የአፍሪካ ዳይሬክተር መሐመድ ያኩብ ጃናቢ ኢትዮጵያ በዘርፉ የደረሰችበት ስኬት ለአህጉሪቱም ጭምር ወሳኝ ምዕራፍ ነው ብለዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም የእንኳን ደስ አላቸው መልእክት አስተላልፈው ኢትዮጵያ አፍሪካ ውስጥ የ3ኛ ደረጃ ብቃት ማረጋገጫ ካገኙት ግብጽ፣ ጋና፣ ናይጄሪያ፣ ደቡብ አፍሪካ፣ ታንዛኒያ፣ ዚምባብዌ፣ ሴኔጋልና ሩዋንዳ ጋር ተቀላቅላለች። በዚህም አፍሪካ በአገር አቀፍ ምርት እንድትሻሻልና ደህንነታቸው የተጠበቁ ተጨባጭ የሆኑ መድኃኒቶችን እንድታቀርብ እያደረገ ነው ብለዋል። በኢትዮጵያ ምግቡን በኤሌክትሪክ ኃይል የሚያበስለውና ንጹህ የምግብ ማብሰያ ቴክኖሎጂ የሚጠቀመው የህብረተሰብ ክፍል ከ10 በመቶ የማይበልጥ መሆኑን የኢትዮጵያ የውሃና ኢነርጂ ሚኒስቴር አስታውቋል። አናውል ተስፋ ተጨማሪ አለው። የውሃና ኢነርጂ ሚኒስቴር የኢነርጂ ልማት ዘርፍ ሚኒስትር ዴታ ዶክተር ሱልጣን ወሊ የኢትዮጵያ የኢነርጂ ዘርፍ የተሻለና የበለጠ ውጤታማ እንዲሆን ለማስቻል ሪፎርም እንደሚያስፈልገው ገልጸዋል። በጉዳዩም ላይ በተካሄደ የምክክር መድረክ ላይ ንግግር ያደረጉት ሚኒስትር ዴታው በኢትዮጵያ ባለፉት 4 ዓመታት በኢነርጂው ዘርፍ ብዙ ስራዎች ተሰርተዋል፣ ከፍተኛ ውጤትም እያስመዘገበች መሆኗን ተናግረዋል። ይሁን እንጂ አሁንም በዘርፉ ብዙ ችግሮች መኖራቸውን ገልጸው በዚህም የተነሳ እንደ ሀገር የኤሌክትሪክ ኃይል ተጠቃሚው የህብረተሰብ ክፍል 54 በመቶ ብቻ ሆኗል ብለዋል። በዚህም ምግቡን በኤሌክትሪክ ኃይል የሚያበስለው ወይንም ንጹህ የምግብ ማብሰያ ቴክኖሎጂ ተጠቃሚው የህብረተሰብ ክፍልም 10 በመቶ የማይበልጥ መሆኑንና ቀሪው 90 በመቶ የህብረተሰብ ክፍል ለምግብ ማብሰያነት የሚጠቀመው ባዮማስ ወይም የእንጨት ማገዶ መሆኑን አመላክተዋል። ከሰሞኑ ብዙ ሰዎችን እያጋጠመ ያለ ጠንከር ያለ ጉንፋን ከተለመደው በተለየ ቫይረስ እንዳልተከሰተና እስከ ታህሳስ ወር አጋማሽ ድረስ ሊቀጥል እንደሚችል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቋል። ሄሮዳዊት ንጉሴ ዝርዝር አላት። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ህጻናትን ጨምሮ በርካታ ሰዎችን እያጠቃ ያለው ሰሞነኛ ጉንፋን መሰል በሽታ በቫይረስ አማካኝነት የሚከሰትና ከዚህ ቀደም ከነበሩት ኢንፍሉዌንዛ ቫይረሶች የተለየ አይደለም ብለዋል። የመስከረም ወር ሰዎች በብዛት ከቦታ ቦታ የሚንቀሳቀሱበት፣ በርካታ ተማሪዎች ትምህርት የሚጀምሩበት እንዲሁም ቁጥራቸው የበዛ ተሳታፊዎች የሚታደሙባቸው የአደባባይ በዓላት የሚከናወኑበት በመሆኑ ለቫይረሱ መስፋፋት ምቹ ሁኔታ ፈጥሯል ሲሉም አስረድተዋል። የብሔራዊ ኢንፍሉዌንዛ ማዕከል የዳሰሳ
ጥናት እንዳመላከተውም አዲስ አይነት ቫይረስ አለመግባቱ ተረጋግጧል። ከዚህ ባለፈ የሰዎች የመከላከል አቅም መቀነስ ቫይረሱ ጉልበት እንዲያገኝና ህመሙ እንዲበረታ ስለማድረጉም በምክንያት ተጠቅሷል። የቫይረሱ ስርጭት እስከ ታህሳስ አጋማሽ ሊዘልቅ እንደሚችል ነው ዋና ዳይሬክተሩ ያረጋገጡት። የጤና ሚኒስቴር በቅርቡ ስለ ኢንፍሉዌንዛና ሌሎች ጉንፋን መሰል ቫይረስ አማካኝነት የሚከሰቱ በሽታዎች ሰፋ ያሉ መረጃዎች እንደሚያቀርብ የጠቆሙት ዳይሬክተሩ ህብረተሰቡ የጥንቃቄ እርምጃን እንዲወስድ መክረዋል። ዓለም ባንክ በሎጂስቲክስ ዘርፍ ለኢትዮጵያ የሚያደርገውን ድጋፍ አጠናክሮ ይቀጥላል አሉ የባንኩ የምስራቅና ደቡብ አፍሪካ ቀጠና ምክትል ፕሬዚዳንት ኒዲያማ ዲዮፕ። ከዓለም ባንክ በተገኘ ድጋፍ በ240 ሚሊዮን ዶላር እየተከናወነ የሚገኘው የሞጆ አረንጓዴ ሎጂስቲክ ማዕከል ማስፋፊያ በቅርቡ ግንባታ ይመረቃል። አማሩ ገብሩ ዝርዝር አለው። የዓለም ባንክ ምስራቅና ደቡብ አፍሪካ ቀጠና ምክትል ፕሬዚዳንት ኒዲያሚ ዲዮፕና ሌሎች የሥራ ኃላፊዎች የሞጆ አረንጓዴ ሎጂስቲክ ማዕከልን ጎበኙ። የማዕከል ማስፋፊያ ግንባታው ከዓለም ባንክ በተገኘ 240 ሚሊዮን ዶላር ድጋፍ እየተከናወነ የሚገኝ እንደሆነ ተገልጿል። ኒዲያሚ ዲዮፕ እንዳሉት የማስፋፊያ ግንባታው በተያዘው ዕቅድ መሰረት በመጠናቀቅ ላይ እንደሚገኝና በመጎብኘታቸው መደሰታቸውን ተናግረዋል። ፕሮጀክቱ ለኢትዮጵያ ሎጂስቲክስ ዘርፍ መሳለጥ ከፍተኛ ሚና እንደሚጫወት ጠቅሰው ይህም ሀገሪቱ በቀጠናው ዘርፍ ያላትን ተወዳዳሪነት ያሳድጋል ብለዋል። ከዚህም ባለፈ መሰል ፕሮጀክቶች ኢትዮጵያ ከቀጠናው ሀገራት ያላትን የንግድ ትስስር ከማጠናቀር ባለፈ ለስራ ዕድል ፈጠራ ጉልህ አስተዋጽኦ አለው። የዓለም ባንክ በሎጂስቲክስ ዘርፍ ለኢትዮጵያ የሚያደርገውን ድጋፍ አጠናክሮ ይቀጥላል ብለዋል። የዓለም ባንክ የኢትዮጵያ ዳይሬክተር ማርያም ሳሌም በበኩላቸው በኢትዮጵያ በሎጂስቲክስ ዘርፍ የግል ሴክተሩን ለማሳተፍ የሚደረገው ጥረት የሚበረታታ መሆኑን ጠቅሰው ለዘርፉ እድገት በትብብር መስራት እንደሚገባ ገልጸዋል። የትራንስፖርትና ሎጂስቲክ ሚኒስትር የኢትዮ ጅቡቲ ባቡር ለኢሬቻ ክብረ በዓል እስከ ቢሾፍቱ ነጻ አገልግሎት ትሰጣለሁ አለ። ሜሮን ወርቅነህ ዝርዝር አላት። አርብ መስከረም 23 ቀን 2018 ከሰዓት ጀምሮ ከለቡ ባቡር ጣቢያ በመነሳት ወደ ቢሾፍቱ የጉዞ አገልግሎት የሚሰጡ ባቡሮች መኖራቸው የተነገረ ሲሆን ለ10 ሺህ ያህል መንገደኞች ነጻ የትራንስፖርት አገልግሎት እንደሚሰጡ የኢትዮ ጅቡቲ ምድር ባቡር አስታውቋል። ሚኒስቴር መስሪያ ቤቱ ከአዲስ አበባ ከተማ አስተዳደርና ከክልሎች ጋር በጋራ አገልግሎት ለመስጠት ማቀዱን ገልጿል። በዚህም በአስኮ፣ በየካ፣ በሳር ቤትና በሌሎችም አካባቢዎች የአዲስ አበባ ከተማ አስተዳደር ወደ ለቡ ባቡር ጣቢያ የሚወስዱ አውቶቡሶችን እንደሚያዘጋጅ ነው የተነገረው። በተለይም አርብ ከሰዓት ጀምሮ በአዲስ አበባ ለሚከበረው የኢሬቻ በዓል አገልግሎቱ ሙሉ በሙሉ የሚጀምር ሲሆን ከቅዳሜ ከሰዓት ጀምሮ ደግሞ በቢሾፍቱ ለሚከናወነው በዓል ጉዞ ባቡሮቹ ዝግጁ መሆናቸው ተነግሯል። በኢሬቻ ሆራ ፊንፊኔ በዓል አከባበር ላይ የትራፊክ መጨናነቅ እንዳይፈጠር ለተሽከርካሪዎች የሚዘጉ መንገዶችን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ዝርዝሩን አማሩ ገብሩ ያቀርበዋል። በኢሬቻ ሆራ ፊንፊኔ በዓል ወቅት ለተሽከርካሪ ዝግ የሚደረጉ መንገዶች ይፋ ሆነዋል። ከሜክሲኮ አደባባይ ወደ መስቀል አደባባይ የሚወስደው ሜክሲኮ፣ ከወሎ ሰፈር መስቀል አደባባይ የሚወስደው መንገድ ኦሎምፒያ፣ ከቄራ ሜክሲኮ የሚወስደው መንገድ ቡልጋሪያ፣ ከመርካቶ በአቡነ ተክለ ሃይማኖት ወደ ጥቁር አንበሳ የሚወስደው መንገድ አቡነ ተክለ ሃይማኖት ቤተክርስቲያን፣ ከቅዱስ ኡራኤል አደባባይ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ኡራኤል አደባባይ፣ ከቦሌ አቅጣጫ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች ኦሎምፒያ አደባባይ ላይና ታች እንዲሁም ግራና ቀኝ፣ ከመስቀል ፍላወር ወደ ኦሎምፒያ የሚወስደው መንገድ ጋዜቦ አደባባይ፣ ካጎና ሲኔማ ወደ መስቀል አደባባይ የሚወስደው መንገድ ጥላሁን አደባባይ አራተኛ ክፍለ ጦር፣ ከለጋሃር መብራት ወደ መስቀል አደባባይ ለጋሃር መብራት፣ ከቴሌ ማቋረጫ ወደ ስቴዲየም ለሚመጡ ቴሌ ማቋረጫ፣ ከራስ ሆቴል ወደ ስቴዲየም ለሚመጡ ተሽከርካሪዎች ራስ ሆቴል፣ ከሀራምቤ መብራት ወይም ከአምባሳደር ሲኔማ ወደ መስቀል አደባባይ ሀራምቤ መብራት፣ ከአዲሱ ገበያ ወደ መስቀል አደባባይ የሚወስደው መንገድ ባንኮ ዲሮማ፣ ከብሔራዊ ቤተ መንግስት ወደ መስቀል አደባባይ የሚወስደው መንገድ ብሔራዊ ቤተ መንግስት አጠገብ፣ ከካዛንችስ ሼል ወደ ባምቢስ የሚወስደው መንገድ ካዛንችስ ሼል አጠገብ እንዲሁም ከጁፒተር ሆቴል ወደ ኢሳ የሚወስደው መንገድ ባምቢስ ሳልኮት ህንጻ አጠገብ ከመስከረም 23 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ፕሮግራሙ እስከሚጠናቀቅ ድረስ መንገዶቹ ለተሽከርካሪ ዝግ እንደሚሆኑ አስታውቋል። በአዲስ አበባ ዙሪያ ከሚገኙ የሸገር ከተማ አካባቢዎች በርካታ ህዝብ በዓሉን ለማክበር ከዋዜማው ጀምሮ ወደ ከተማው የሚገባ በመሆኑ መላው ህብረተሰብ ተገቢውን አክብሮት በመስጠት የእንግዳ ተቀባይነት ሴቶቻችን አጉልቶ ሊያሳይ እንደሚገባ ፖሊስ አስታውሶ በዓሉ በሚከበርበት ዙሪያና አካባቢው በግራና ቀኝ ለረጅም ሆነ ለአጭር ጊዜ ተሽከርካሪ አቁሞ መሄድ ፍጹም የተከለከለ መሆኑን ገልጿል። በመጨረሻም ህብረተሰቡ ለጸጥታ ስጋት የሆኑ አጠራጣሪ ነገሮች ሲያጋጥሙት በ011 126 4359 በ011 552 6302 በ011 552 4077 በ011 554 3678 እና
በ011 554 3681 እንዲሁም በ987 991 እና 816 ነጻ የስልክ መስመሮች ጥቆማ በመስጠትና አስፈላጊውን ትብብር በማድረግ የበኩሉን ድርሻ እንዲወጣ የአዲስ አበባ ፖሊስ ጠቅላይ መምሪያ ጥሪ አስተላልፏል። በቡና ዘርፍ የተገኘውን ውጤት በማጠናከር ምርታማነትንና የአልሚዎችን ተጠቃሚ ማሳደግ እንደሚገባ የዘርፉ ምሁራን ገለጹ። ዓለም አቀፍ የቡና ቀን ትብብራችን ለጋራ ድርጊትና ለላቀ ምርታ በሚል መሪ ቃል በዲላ ዩኒቨርሲቲ ተከብሯል። ጸጋነሽ ተሰማ ተጨማሪ አላት። ያረጁ የቡና ተክሎችን በማንሳት በተሻሻሉ የቡና ዝርያዎች መተካት፣ የማሳ እንክብካቤ ስራዎችን በማጠናከር የአርሶ አደሩን ምርታማነትና ተጠቃሚነት እንዲሁም ሀገራዊ የቡና አቅርቦት መጠንን ለማሻሻል መስራት ይገባል ሲሉ የቀርጫንሺ ግሩፕ እርሻ ዘርፍ ዳይሬክተር የሆኑት ወንዴፍራው ተፈራ ገልጸዋል። የቀርጫንሺ ግሩፕ በቴክኖሎጂ ታግዞ እያከናወነ ባለው የቡና ልማት በሄክታር እስከ 60 ኩንታል ምርት እየሰበሰበ መሆኑን ገልጸው በዚሁ ልክ ከተሰራ ምርታማነትን ማሳደግ ይቻላል ብለዋል። ዓለም አቀፍ የቡና ቀን ትብብራችን ለጋራ ድርጊትና ለላቀ ምርታ በሚል መሪ ቃል በዲላ ዩኒቨርሲቲ ተከብሯል። በፓናል ውይይት፣ በቡና ቅምሻ፣ በትምህርታዊ ትዕይንትና በተለያዩ ዝግጅቶች የተከበረው የቡና ቀን በቡና እሴት ሰንሰለት ውስጥ የሚገኙ ተዋንያንን የማስተሳሰር ዓላማ እንዳለውም ተመላክቷል። ዘገባው የኢዜአ ነው። በፋብሪካዎች ውስጥ ያለው የሮቦት ፍላጎት ባለፉት 10 ዓመታት በዓለም አቀፍ ደረጃ ከእጥፍ በላይ መጨመሩ ተገልጿል። ዓለም አቀፉ የሮቦቲክስ ፌዴሬሽን የኢንዱስትሪ ሮቦቶችን የተመለከተ የ2025 ሪፖርት ይፋ አድርጓል። የፌዴሬሽኑ መረጃ እንደሚያሳየው በዓለም አቀፍ ደረጃ የኢንዱስትሪ ሮቦቶች የመጠቀም ልምድ የዛሬ 10 ዓመታት ከነበረው ከ2 እጥፍ በላይ ማደጉን አመላክቷል። የሞባይል ባንኪንግ ላይ ያነጣጠረ አዲስ የአንድሮይድ ቫይረስ መከሰቱን ተገልጿል። ቫይረሱ ኪሎፓትራ የሚል ስያሜ የተሰጠው ስለመሆኑ የሳይበር ደህንነት ስጋቶች ላይ የሚሰራው ክሌቪስ ቡድን አስታውቋል። በሳይበር ደህንነት ስጋቶች ላይ የሚሰራው ክሌቪስ ዓለም አቀፍ ቡድን ይፋ ባደረገው መረጃ አሁን ላይ በዓለማችን የሞባይል ባንኪንግ ሲስተሞች ላይ ያነጣጠረና ኪሎፓትራ የሚል ስያሜ የተሰጠው አዲስ አንድሮይድ ቫይረስ ተከስቷል። የቫይረሱ መከሰት በሞባይል ባንኪንግ ስጋት እድገት ውስጥ ከፍተኛ የሚባል ለውጦች እየተከሰቱ መሆናቸውን ማሳያ ተደርጎ ስለመወሰዱም ነው ክሌቪስ ያረጋገጠው። በቡድኑ አማካኝነት በነሐሴ ወር መጨረሻ የተለየው ይህ ቫይረስ በአውሮፓ የፋይናንስ ተቋማት ላይ ባነጣጠሩ መጠነ ሰፊ ዘመቻዎች ውስጥ ጥቅም ላይ እንደዋለም ተገልጿል። ክሊዮፓትራ የተራቀቀ የባንክ ትሮጃን ቫይረስ የመረጃ መንታፊዎች በርቀት ሆነው የተደበቀ ምናባዊ ኔትወርክ ስርዓትን በመጠቀም ለጥቃት ሰለባ የሆኑ መሳሪያዎችን መቆጣጠር የሚያስችላቸው መሆኑ ተነግሯል። ይህ አጥፊ ሶፍትዌር ከገሃዱ ዓለም የማጭበርበር ሙከራዎች ጋር ቁርኝነት የፈጠረ ሲሆን ለጥቃቅን ኢላማዎች የተደረጉ አካላት መሳሪያቸውን ቻርጅ ሲያደርጉ እንዲሁም ብዙም ክትትል አይደረግበትም ብለው በሚያስቡት ምሽት ላይ ጥቃቶች በጥንቃቄ እንደሚሰነዘሩ ታውቋል። የደህንነት ባለሙያዎች ቫይረሱ ለወደፊት የዘርፉ ስጋቶች ማሳያ ሆኖ ሊያገለግል እንደሚችል ያስጠነቀቁ ሲሆን ይህም የፋይናንስ ተቋማት ላይ ያለውን የስጋት ደረጃ ከፍ እንደሚያደርገው ጠቁመዋል። የቫይረሱ መከሰት ለፋይናንሻል ተቋማትና ጸረ ማጭበርበር ቡድኖች ከስታቲክ ትንታኔ በላይ የሆኑ ስራዎችን እንደሚጠበቅባቸው ያሳየና በመጠቀሚያ መሳሪያዎች ላይ የሚከሰቱ የባህሪ ለውጦች ላይ ክትትል ማድረግ እንዲሁም የስጋት ማሳወቂያ መፍትሄዎችን መተግበር ወሳኝ ነው ሲሉ አስጠንቅቀዋል። የቻይና የቴክኖሎጂ ኩባንያዎችና የምርምር ተቋማት የኃይል አቅርቦትን ትርጉም የሚቀይር ግኝት ይፋ አደረጉ። በቤታ ቮልትና በሰሜን ምዕራብ መደበኛ ዩኒቨርሲቲ ተመራማሪዎች የተገነባ ቤታ ቮልት ባትሪ እስከ 100 ዓመታት ያለማቋረጥ ኃይል የማመንጨት አቅም ያለው ነው ተብሏል። የሳንቲም ያህል መጠን ያለው ባትሪ ኃይሉን የሚያመነጨው እንደ ኒኬል 63 ወይም ካርቦን 14 ካሉ አይሶቶፖች በሚመነጨው ኤሌክትሮኖች አማካኝነት ነው። ፈጠራው ተግባራዊ ሲሆን ለልብ ምት ተቆጣጣሪዎች እና ሌሎች የሰውነት ውስጥ ተከላዎች ቋሚ ኃይል አቅርቦት ይሰጣል ተብሏል። በሩቅ ቦታዎችን ላሉ ሴንሰሮችና የጠፍር መንኮራኩሮች መሞላት የማያስፈልግ የኃይል ምንጭ ነው የተባለው ሲሆን ወደፊት ተጠቃሚዎችን ሊበልጡ የሚችሉ ቻርጅ የሚያስፈልጋቸው መሳሪያዎች እንዲፈጥሩ በር ይከፍታል ተብሏል። ይህ ቴክኖሎጂ ትንንሽ መሳሪያዎችን ያለ ቻርጅ ለበርካታ አስርተ ዓመታት በማንቀሳቀስ የኃይል አቅርቦትን ትርጉም ይለውጣል ተብሎ ይጠበቃል ሲል ሲጂቲኤን ዘግቧል። አሁን የጉንፋን ክትባት ሊወሰድበት የሚገባ ወቅት ነው ሲሉ የአሜሪካ የጤና ባለሙያዎች አስገነዘቡ። ይህም ባለፉት 15 ዓመታት ከጉንፋን ጋር በተያያዘ የህፃናት ሞት እየጨመረ መምጣቱን ነው ይህ ሀሳብ የቀረበው። ሄሮዳዊት ንጉሴ ዝርዝር አላት። በአሜሪካ ባለፉት 15 ዓመታት ውስጥ ከጉንፋን ጋር በተያያዙ ህመሞች ምክንያት የህፃናት ሞት ሲጨምር ያስተዋሉት ዶክተሮች አሁን የጉንፋን ክትባት የምንወስድበት ወቅት ነው ሲሉ አሳስበዋል። ጉንፋን በተለይ እድሜያቸው 65ና ከዚያ በላይ የሆኑ ሰዎችን፣ ነፍሰ ጡሮችን፣ ህፃናቶችንና በማንኛውም እድሜ ላይ ያሉ የአስም፣ የስኳር፣ የልብ ታማሚ የሆኑ ሰዎችን በቀላሉ የመጉዳት አቅም ያለው ህመም ነው። ክትባቱ ከ6 ወር ህጻናት ጀምሮ የሚመከር ሲሆን የአሜሪካ በሽታ መከላከያና መቆጣጠሪያ ተቋም CDC እንዳስታወቀው ከፈረንጆቹ ክረምት መቃረብ ጋር ተያይዞ በሀገሪቱ
በሀገሪቱ የሚከሰቱትን የጉንፋን ህመሞች ለመቀነስ ከመስከረም ጀምሮ እስከ ጥቅምት ወር ድረስ ሁሉም ዜጋ ክትባቱን መውሰድ ይኖርበታል። ይህም አንዴ ብቻ ተወስዶ ህመሙን ለሁል ጊዜ የሚከላከል የክትባት አይነት አይደለም። የራሱ ጊዜ ገደብ አለው። ለዚህም ነው ነፍሰ ጡር ሴቶች ክትባቱን በመስከረም ከሚወስዱ ይልቅ በጥቅምት እንዲወስዱ የተመከረው። ነገር ግን ሰዎች በራሳቸው መውሰድ እንዲችሉ ከመርፌ ባለፈ በአፍንጫ በሚወሰድ መልኩም እንዲሰጥ ተደርጎ የቀረበ ነው። ዘገባው የአሶሺየትድ ፕሬስ ነው። በኒውዮርክ የተባበሩት መንግስታት ድርጅት ከመገንባቱ በፊት አንድ ሰው በዚህ አካባቢ ላይ አዲስ ከተማ ለመመስረት ትልቅ ሀሳብ ነበረው። ሀሳቡ ሳይሳካ ሲቀር መሬቱ ለተባበሩት መንግስታት ዋና መስሪያ ቤት በመሆን አስፈላጊ የመሰብሰቢያ ቦታ ለመሆን በቅቷል። ሊዲያ ዝናቡ ዝርዝር አላት። የተባበሩት መንግስታት ዋና መስሪያ ቤት ታሪክ እንዴት ያልተሳካ እቅድን ታሪካዊ ለሆነ መስሪያ ቤት መቀመጫነት መንገድ እንደከፈተ የሚያመላክት ነው። ለ10 ዓመታት በኒውዮርክ ከተማ በምስራቅ ወንዝ አቅራቢያ ያለው አካባቢ የእንስሳት እርድ የሚከናወንበት እጅግ አመቺ ያልሆነ የኢንዱስትሪ ስፍራ ነበር። ከሁለተኛው የዓለም ጦርነት በኋላ ግን ዊሊያም ዘከንዶርፍ የተባለ ባለሀብት የሪል ስቴት ገንቢ ይህንን አካባቢ ለመለወጥ ትልቅ ራዕይ ይዞ ተነሳ። ይሁን እንጂ ይህ ታላቅ ህልም እጅግ ከፍተኛ ገንዘብን የሚጠይቅ ስለሆነ አስፈላጊውን የገንዘብ ድጋፍ ማግኘት ባለመቻሉ እቅዱ ላይ ተስፋ እያጣበት መጣ። በሌላ በኩል አዲስ የተቋቋመው የተባበሩት መንግስታት ድርጅት ቋሚ መስሪያ ቤት ለማግኘት አጥብቆ ይፈልግ ነበር። በአንጻሩ የሮክፌለር ቤተሰብ ጥሩ የተባለን እድል በማግኘት ወደፊት መራመድ የሚችሉበት አጋጣሚ ተፈጠረ። መሬቱንም ከዘከንዶርፍ ገዝተው ለዓለም ስጦታ መስጠት ቻሉ። እንደ ሌ ኮርቢሰር ከፈረንሳይ፣ ኦስካር ኒሚየር ከብራዚል እና ሌሎች ስም ያላቸው ሰዎችን ጨምሮ ዓለም አቀፍ የስነ ህንጻ ባለሙያዎች ቡድን ዛሬ የምናየውን ውስብስብ የሆነ ምስላዊ ንድፍ ለማዘጋጀት ተሰባሰቡ። ስለዚህም በአንድ ወቅት ለግል ጥቅምና ለወደፊት ትንሽ ከተማነት ታስቦ የነበረው መሬት በምትኩ የዓለም አቀፍ የዲፕሎማሲና የሰላም ዋነኛ ማዕከል ሊሆን ቻለ። ዘገባው የቢቢሲ ነው። ቲሊ ኖርውድ የተባለች በኤአይ የተሰራች ተዋናይ መተወን መጀመርን ተከትሎ በሆሊውድ ውስጥ አለመግባባት ተፈጥሯል። ይህም የሰው ሰራሽ አስተውሎት የሰው ተዋናዮችን ሊተካ ይችላል የሚል ስጋትን ፈጥሯል። ሊዲያ ዝናቡ ዝርዝር አላት። ከሰሞኑ በሆሊውድ ቴሊ ኖርውድ በተባለች አዲስ በሰው ሰራሽ አስተውሎት የተፈጠረች ተዋናይት ምክንያት አለመግባባት ተፈጥሯል። ተዋናይቷ እውነተኛ ሰውን የምትመስል ሲሆን የትወና ስራዎቿንም በኢንስታግራም ላይ ታጋራለች። አስገራሚው ጉዳይ ታዲያ ይህች ተዋናይት ሙሉ ለሙሉ የኮምፒውተር የፈጠራ ውጤት መሆኗ ነው። ተዋናይቷን የሰሯት እንደ አኒሜሽን አዲስ የጥበብ አይነት ትሆናለች ብለው እንጂ የሰው ተዋናዮችን ለመተካት ታስቦ እንዳልሆነ ይናገራሉ። ይሁን እንጂ ብዙ ተዋናዮች በሷ እየተናደዱና እየተረበሹም ይገኛሉ። እንደ ቲሊ ያሉ የሰው ሰራሽ አስተውሎት ኤአይ ጸባሪያት የተገነቡት ከትክክለኛ ተዋናዮች፣ ፎቶግራፍ አንሺዎችና ሌሎች አርቲስቶች ያለ ፈቃድ እንዲሁም ያለ ክፍያ በመውሰድ ነውም ብለው ይከራከራሉ። ይህ ውዝግብ በሆሊውድ ውስጥ የሰው ሰራሽ አስተውሎት ኤአይ የሰው ፈጠራዎችን ሳይቀር ሰዎችን ሳይቀጥርና ሳይከፍል ይዘትን ለመፍጠር ጥቅም ላይ እየዋለ መሆኑ ከፍተኛ ስጋትን ፈጥሯል። ስለዚህ የተዋናይቷ የፈጠራ አስገኞች እንደ አንድ የፈጠራ ውጤት ቢያዩዋትም ነገር ግን በኢንዱስትሪ ውስጥ ያሉ ብዙ ሰዎች ለስራቸው አስኪና ለጥበብ ስራ አክብሮት ከመጉደል የመጣ ነው ብለው ያምናሉ። ዘገባው የሲኤንኤን ነው። የኢትዮጵያ የካፒታል ገበያ ባለስልጣን ለ3 አዳዲስ የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታውቋል። ለእነዚህና ለሌሎች የቢዝነስ ዘገባዎች ማሊድ ደመላሽ። የካፒታል ገበያ ባለስልጣን ፍቃድ የተሰጣቸው አጠቃላይ የካፒታል ገበያ አገልግሎት ሰጪዎች ቁጥር ከ8 ወደ 11 ከፍ ብሏል። ፍቃድ የተሰጣቸው ተቋማት ፈርስት አዲስ ኢንቨስትመንት ባንክ ኃላፊነቱ የተወሰነ የግል ማህበር በኢንቨስትመንት ባንክ ዘርፍ፣ አግናይት ካፒታል ኃላፊነቱ የተወሰነ የግል ማህበርና ዙሪ ካፒታል አክሲዮን ማህበር በሰነደ መዋለ ንዋይ ወይም አክሲዮን ማማከር ዘርፍ ላይ ፍቃድ የተቀበሉ ተቋማት መሆናቸው ተገልጿል። ሌላኛው የቢዝነስ መረጃችን የነዳጅ ምርት ዋጋዎችን ይመለከታል። የነዳጅ ምርቶች የችርቻሮ መሸጫ ዋጋ በመስከረም ወር ሲሸጥበት በነበረበት እንደሚቀጥል ተገለጸ። የዓለም የነዳጅ ዋጋ መነሻን በማድረግ ከመስከረም 21 ቀን 2018 ዓ.ም ምሽት 12 ሰዓት ጀምሮ የቤንዚን፣ የነጭ ናፍጣ፣ የኬሮሲን፣ የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በመስከረም ወር ሲሸጥበት በነበረው እንደሚቀጥል የንግድና ቀጣናዊ ትስስር ሚኒስቴር አስታውቋል። የቢዝነስ መረጃዎቻችን እንደቀጠሉ ናቸው። ኬንያ ከውጭ ከምትገዛው አጠቃላይ የኤሌክትሪክ ኃይል አቅርቦት ውስጥ 83 በመቶን ከኢትዮጵያ እያገኘች መሆኑ ተገለጸ። የኬንያ ኢነርጂና ነዳጅ ተቆጣጣሪ ባለስልጣን ጠቅሶ የቀረበው መረጃ እንደሚያመላክተው ኬንያ እስከ ሰኔ ወር 2017 ዓ.ም ድረስ ከውጭ ካስገባችው ጠቅላላ የኤሌክትሪክ ኃይል ከፍተኛ ድርሻ የተገኘው ከኢትዮጵያ ኤሌክትሪክ ኃይል ነው ተብሏል። የኬንያ ጋዜጣ ቢዝነስ ዴይሊ አፍሪካ እንዳለው የኢትዮጵያ የኃይል አቅርቦት በኬንያ ሊከሰት የሚችለውን የኃይል ቀውስ በመከላከል ረገድ ወሳኝ ሚና እንዳለው በመጥቀስ ኢትዮጵያ ኬንያን ከመብራት መጥፋትና ከፈረቃ ታድጋለች ሲል ዘግቧል።
የዕለቱ የመጨረሻው የቢዝነስ መረጃችን የአስተዳደር ስራዎችን በሰው ሰራሽ አስተውሎት ለመተካት ስላሰበው አየር መንገድ ይመለከታል። ታዋቂው አየር መንገድ ሉፍታንዛ ከ4000 በላይ የሚሆኑ የአስተዳደር ስራዎችን በሰው ሰራሽ አስተውሎት ለመተካት ማቀዱ ተዘገበ። አየር መንገዱ አንዳንድ ስራዎች ከነጭራሹ ከዚህ በኋላ ያስፈልጉም ያለ ሲሆን ስራው የተቀላጠፈ ለማድረግ እንደ ሰው ሰራሽ አስተውሎት ያሉና ሌሎችም አዳዲስ ቴክኖሎጂዎችን እንደሚጠቀም ገልጿል። እንደ ሲዩዝና ብራሰልስ አየር መንገድ ያሉት በውስጡ የያዘው የሉፍታንዛ አየር መንገድ ፊቱን ወደ ሰው ሰራሽ አስተውሎት ማዞሩ መጪው ጊዜ ምን ያህል ሊሆን እንደሚችል ያሳያል ተብሏል። ይህ ውሳኔ ስራን ከማቀላጠፍ በተጨማሪ አየር መንገዱን በዚህ መንገድ ማዋቀር ትርፋማ ያደርገዋል ሲል ሮይተርስ ዘግቧል። ስትከታተሉ የቆያችሁት የቻናሏን የዜና ሰዓታችንን ነበረ። ዜናውን እየመራው አብሬያችሁ ቆይታ ያደረጉትን ኤፍራታ ጥላሁን ነበርኩኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘው።